የወርቁን አይተነውን እንትን እኔ ችግር የለብኝም ምን የለብኝ የተባለ ነው መጥቼ ያወራሁት ዛሴት አይደል እንደዚህ ያለኝ ብያለሁ ከአራት ሰው ጥሪ አንዷ መጣች አስደረኩኝ ራይት ለነሱም ጥሪ አቅርቤያለሁ አናረግም ካሉ ስፈልግ አወጣለሁ ስፈልግ አላወጣ መጥቶጅ የሚጠመዝዝና ይሄን ቴሌፎን በእጁ የሚነካሱ አያለ ሲጀመር እንደዚህ አይነት ትልቅ ሰው ስሙን መጠጥ ቤት ጠረጴዛ ላይ ሲጠሩት በሴቶች ጉዳይ መሃል ሲያወሩት በወርቅ በበርዝዴ በመና ጭራሽ በማይመጥነው ነገር ሲጠሩት እንደው ለሞራላቸው የለም ምን ይደረግ መቼም የራስ የሆናቸው ዘር ናቸው ተብለው ይመስለኛል ጸጥ ያላቸው እንጂ እሱ ራሱ ይሄ ነገር ይመቸዋል አይመቸው ከነማጋ የሚውል ሰውዬ እነንትና ሲጠሩት በጣም ይደብራል በጣም ለነሱማ ስም መገንቢያ ነው እኮ ለሱ ነው እንጂ ውድቀት ለሱ ነው እንጂ ነውር ለነሱማ ስማቸውን እየገነቡበት ነው እንትና ነው ከዛ በኋላ የእውነት ነው እርቃችሁ የእውነት ነው ሰላም ወርዷል ማንም ምንም የሚያደርግልኝ የለም ለማንም ስል አልጃብልም ግን ሐቂቃ ያነቃሽኝ ሰው ነሽ ከምንም በላይ በህይወቴ ተሸውጄ አላቅም በርግጥ ከሰው ጋር ታግዬ አላቅም እኔ ህይወት ነበረች የምትታገለኝ ዛሬ ከሰው ስታገል ደግሞ ለካ ጨፍኜ እጄን ወደ ኋላ አድርጌ ነበር የምታገለው በባዶ ሜዳ አሁን ግን እጄን ዘረጋለሁ እኔ በእጄ ይታገላለሁ በጭንቅላት ይታገላለሁ ትምህርት ነው የሆንሽኝ ሄለን እንደ ቀልድም አንቺ እንደንተንም ወስደሽ እንደፈንም ወስደሽ የምታደርጊው ነገር ለኔ አይኔን ገልጸሽዋል አላህ ልጅሽን ያሳድግ ምንም እንደ ቀልድ ማውራ የለም ምናልባት አወራሬ ላላ ይላል እንጂ ሪያሊቲ ያው ብዙ ሰዓት ስለማወራ የትኛው ነው ቀልድ ምናምን አይመስል ቁም ነገር ሲበዛ ቀልድ ይመስላችኋል ገባሽ ለማያቀው ታሪኮችን ወይም ነገሮችን ለማያቅ ሰው ካነጋገርሽ ጋም ጠቀስ ከምታደርጊው ከስድቡም ጋር ከምኑም ጋር ቀልድ ይመስላል ግን እየኖረበት ላለው ሰው በመታወሪው ወሬ ውስጥ እየኖረበት ላለው ሰው ግራና ቀኙን እንዲያይ ነው የምታደርጊው ለኔ ትምህርት ነሽ አላህ ልጅሽን ያሳድግልሽ ስንቱ ፐርሰንት ልክ ነኝ እንትን ስጪው ማርክ ስጪው ሰምተሽ የተናገርሽው 100% ትክክል ነው ግን ከሰማሹ ደግሞ 10% ቢሆን ውሸት አለው ከሰማሹ አንቺ ግን ያስተላለፍሽው ሰማሽው ነው ውሸቱን ፓርት ልትለይልኝ ትችያለሽ ሁሉ ጊዜ የሚያመኝን ነገር ስለሆነ ነው የማወራው ሌባ ናት የተባልሽበት ፓርት ውሸት ነው ለምሳሌ ደላላነት ጤነኝነት ነው በጣም ጤነኝነት ነው እንዳሰራርሽ ነው ደላላነት ሁለት ሰዎችን ማግባባት ነው አንድ ሰው አሁን ከሆነ ሰው ጋር እንኳን ተጣልተሽ ወይም የሆነ ነገር ሊያስማማሽ ሲሞክር ደላላቱኝ ይባላል ለምንድነው የሁለት ሰዎችን የገዢና ሻጭ ወይም ተከራይና አከራይ እንዲና እንዲን ስራና ሰራተኛና አሰሪን ሁለት ሰዎችን የማገናኘት ስራ ስለሆነ ያው መጨመር መቀነስ ያለ ነው በንግግር ላይ አጭሯን ረጅም ናት ያለሽ ቆንጆና አስቀያሚ ነው እንዴ አይነት ነገር እንጂ መቼም ንጹህ ነገር ከፈለግሽ ትክክለኛውን ነገር ተናግረሽ ነው የምታደርጊው ነገ የሚፈርስ ቤት የ25 አመት ጋራንቲ ያለው ብለሽ አትሸጭም ውሃ ላይ የተንጣለለ መሬት እታቹን ነው ድንጋይ ነው ብለሽ አትሸጭም ምክንያቱም እያንዳንዱ ነገር ቼክ ተደርጎ በጋራንቲ ነው የሚወሰደው እና ያው ስም ስለሆነብን ነው እንጂ ደላላነት ራሱ አንድ ከሰው ጋር የሚያነካካ ሁለት አንቺ ሳትፈልጊም ሰው የሚያለቅስብሽ እንደሆነ ምሳሌዎች ልስጥሽ በትክክል ስፔሻሊ በእኛ ስራ ላይ ልክ ነሽ በሰው በስራ ሰራተኛና አሰሪ ማገናኘት ላይ በቪዛ ስራ ላይ በትክክል የሚፈጠር ነገር ነው ግን የመጣውን ሰው ደግሞ አንቺ የምታስተናግጂበት መንገድ የምትመልሽበት መንገድ ደግሞ ይወስነዋል ለቅሶውን ማበስ መቻልም ደግሞ አንድ የስራው ሰክሰስ ስራሽን የምታሟይበት ወይም ሰክሰስ የምታደርጊበት መንገድ ነው ደላላነት ራሱ ቢያንስ 40% 50% ጤናማ አይደለም ስራው ራሱ ለመሰለሽ
አንድ ቀድመሽ ሀገርን ታውቂያለሽ። ቀድመን አገባቡንና አወጣጡን ስለምታውቂ ሰዎች አንቺ በምትፈልጊው መንገድ ካልመጡብሽ የመጫን እድሉ ሰፊ ነው። ይሄን ታምኛለሽ አይደለ? ለምሳሌ እነዚህ ሰዎች ያንቺ ስራ ለምሳሌ ለምሰጥሽ ያው ሁሌ የሚነሳው ስለሆነ ለምሳሌ ያንቺ ስራ ተበላሽብሽ። እነዚህ ሰዎች ለአንቺ ስራ መበላሸት ከሌላቸው ላይ ስለሰጡ ያ መጠበቅ ለነሱ እንባቸው ለነሱ ላንቺ ግፍሽ ነው። ራይት? ምክንያቱም እየጠበቁ ነው። መጠበቅ ትርጉሙን ታውቂያለሽ? አይሽ ደላላነት ምን ያህል የሰው እንባ የሚያመጣ ነው። መጠበቅ በጣም አድካሚ ነው። አለማግኘት ደግሞ ሳይኖርሽ መጠበቅ ከባድ ነው። ሙኒት በትክክል ግን አንዳንድ ጊዜ ሄለን በነፍስ ከምትጠየቂ ልትመልሺ በማትችው ነገር ከምትጠየቂ በገንዘብ ብትጠየቂ ይመረጣል እንደኔ አስተሳሰብ። ወይም ደግሞ ነገ ልክስበት የምችለው መንገድን እመርጣለሁ። አትሊስት ትንሽ አልቅሳ ነገ ይቅርታ በጠይቃት ብሯን መልሽ ባብስ ይሻለኛል እንጂ እዚህ መታ ወድቃ የዘላለም ነገር እንድሰጣት አልፈልግም። ምክንያቱም ገንዘብ ጊዜ ሊፈጅ ይችላል፣ ትንሽ እሷንም ሊያሰቃይ ይችላል፣ እኔንም ሊያስቸግር ይችላል፣ ግን ይከፈላል። እቺን ልጅ አምጥቼ ግን እዚህ ብጥላት እማይሆን ስራ ባስገባት ህጋዊ ሳትሆን ብትቀር እድሜ ልኳን ስትወቅሰኝ ትኖራለች። እድሜ ልኳንም ህይወቷ ይበላሻል። ያ ምንም ሳትሰራ ወደ ሀገሯ ትገባለች። ስላመጣኋት መልሽ የምትለኝ ብር የለም። አምጥቻታለሁ። ዲላችን እሷም ማምጣት ነው። ስለዚህ እዚህ ከረገጠች በኋላ አያገባኝም ማለት እችላለሁ። ወጪሽ ገንዘብ በብር ብቻ አትመንዝሪዋ ሙኒት። አሁን ለምሳሌ ይሄንን ጊዜ መጠበቅ አቅቷቸው ስደት የወጡ ልጆች አሉ። ራይት? ስደት የወጡ ልጆች በህይወታቸው ነው እየከፈሉ ያሉት። አይሽ ለዳሃ ብሩ ህይወቱም ነው፣ ህልሙም ነው፣ ወቅቱም ነው፣ የሚጠብቅበት ቀጠሮ ሰዓቱ ነው፣ ቦታው ነው። ገብቶሻል? ለአንቺ ብር ነው፣ ለነሱ ግን ብዙ ነገር ነው። ለዛ ነው ደላላ ሆኖ ከግፉ ነገር ውስጥ አይወጣም የምለው። እኔ አርቲሼክን በጣም አውቃታለሁ። የሀረሪ ስትሆኚ ብዙ ነገር ታውቂያለሽ። በየመን የመጣሁት የመንን አውቃታለሁ። ብዙ ደላሎች አውቃለሁ። ሀረር እንዴት እንደሚያሸጋግሩ አውቃለሁ። የታፈሱም እስር ቤት የገቡትን ጅጅጋ ያኔ ሰዎች ሲታሰሩም አውቃለሁ። እስካሁን ያልተፈቱም ወይም ደግሞ በዛው የተረሱ ሰዎችንም አውቃለሁ። ደላላም በጣም አውቀዋለሁ። የምትሰሪው ነገር አንዱን እዚህ ጋር በድለሽ አንዱ መቶ ሊመሰክርልሽ ይችላል። ገብቶሻል? ለዛ በዛ ምስጋና ምክንያት ደረት ነፍተ ሌላ ሰው መጫን እንትን አይደለም። ያም መቶ የሚመሰክርልሽ ስላደረግሽለት ነው። ግን አንዱን ደፍጥጦ 10 ሰው እንደሚያለቅስብህ ማወቅ አለብን። ብርን የወሰድሽው ያለ አንቺ እንኮ ብር ነው ሙኒት። አንቺ ወስደሽ አለም ኦኬ፣ ስራ ተበላሽቶ ነው። ግን ለነሱ ህይወታቸው ነው። ገብቶሻል? አንቺን እኔ ልጆችሽ እንደዚህ ናቸው ብዬ ልጆችን ተናግሬ አላውቅም። ባለፈውም ነግሬሻለሁ። ግን እንደዚህ አይነት እንባ ያለበት ብር በእንደዚህ አይነት መንገድ ነው የሚወጣው ነው የምልሽ። ቆም ብለሽ እንድታስቢው ለአንቺ ይሄ አይመስልሽም ወይ ነው ጥያቄ። እሺ እኔ ችግር የለብኝ። ስለዚህ እዚህ ከደረሱ በኋላ የሚደርሰው የችግር መጠን እነሱ ኢንፎርሜሽን ካላቸው ኦልሞስት 0% ነው ማለት ትችላለሽ። እነሱ ኢንፎርሜሽን ካላቸው እውነቱን የምነግርሽ ነገር ግን በብዛት ኢንፎርሜሽኑ የላቸውም። ምን ማድረግ እንዳለባቸው አያውቁም። ለዛ ነው እንጂ እዚህ ያሉት ልጆች ሞስትሊ ሴቭ ናቸው። ከኢትዮጵያ የሚመጡትን ግን እንዳልኩሽ ፕሮሰስ ላይ ያሉት እነሱ በእርግጥም ሳትወጂ በግድሽ፣ እኔ በበኩሌ ሳልወድ በግዴ በድያቸው ሊሆን ይችላል። በድያቸዋለሁ። ግን አላህ በሚያውቀው ምናልባትም ደግሞ በኢመራት ደላላ ላይ የመጀመሪያዋ ሴት ልሆን እችላለሁ። ወጥቼ ራሴ ስራ ተበላሽቶብኛል እመልሳለሁ እያልኩ እየመለስኩ ያለሁት ማንም አስገድዶኝ አይደለም። ምናልባት በመብረቁ ቤት ስለተጠየቅኩኝ ወይም ደግሞ ባለፈው እዚህ ጋር የተጋጨለው እንትና ማን ነበር ስሙ ጃጓር፣ ከሱ ጋር ብዙ ስለተዳረስን አስገድደውኝ ሊመስል ይችላል። በፍጹም በገዛ ፍቃዴ ነው። ምክንያቱም የሰው ሀቅ በልቼ አይደለም። የሰው ሀቅ ሳልነካ አላህ የሰጠኝ ነገር አለ እንድጠነቀቅልኝ የሚገባኝ አንቺም የጠቀስሽው ማለት ነው። ግን ደስ የሚልሽ ነገር
ኢመራት ላይ መንግስት በራሱ ለነዚህ ልጆች ሙሉ ጥንቃቄ ሙሉ ወጪ ከበር አድርጎ በሕክምና ብቲ በትምህርት ብቲ ቤት ውስጥ ባሉት አገልጋዮች ብቲ በሁሉም ነገር መንግስት ሰፖርት ያደርግሻል። እኔ ለነሱ ብዬ ወይ በነሱ የምቸገረው ነገር የለኝም፣ ለነሱ ብዬ ደግሞ ሰው የምበድለውም የለኝም። እምልሽ ስራዬ ስለሆነ ቁጭ ብሎ መደጎም አልወድም። የሚሰጠኝ ነገር አንሶኝ አይደለም፣ ግን በህይወቴ ቁጭ ማለትን የማልወድ ሴት ነኝ። የተማርኩኝ ነኝ። ስራዬንም እወደዋለሁ። እኔ ድለላዬን እወደዋለሁ። በተሳካልኝ ሰዓት በሰራሁበት ሰዓት ብዙ ነገር ያገኘሁበት የተለወጥኩበት ነገሬ ነው እና ሳትወጂ በግድሽ ትበድያለሽ። ግን እኔ ለመካስ ለማስተካከል ስቲል ዝግጁ ነኝ። ግን ሰው ተነስቶ እልህ ያስይዝሻል። እነማ በመሀል የሚያጎበድዱት እንዲያረግሻለሁ፣ ፈልጥሻለሁ፣ ቆርጥሻለሁ ሲሉ እስኪ የምታመጡትን አምጡ ብለሽ ቁጭ የምትይበት ጊዜ አለ። አንዳንዴ ኦቨር ሲሆን በመሀል እየጎዱ ያሉት ተጎጂዎቹን ነው፣ እነዛን ልጆች ነው። ማለት እነሱን ለመመለስ ሲባል ትክክለኛ ባለ ታሪኮቹ በመሀል እንደሚጎዱ ታውቂያለሽ። ራይት መጎዳት ብቻ ሳይሆን ታውቂያለሽ የኢትዮጵያ ምን አይነት ወላጆች እንዳላቸው ወይንም ልጆች ጥለው ነው ገብቶሻል ወይ የሚረዳ ልጅ እንደዚህ ለምሳሌ ቴራፒ የሚፈልግ ልጆች ይኖራቸዋል። ገብቶሻል ቴራፒ እንኳን ቦታ ሳይደርስ ጀስት ዝም ብሎ ከአያቶቹ ጋር ጥሎት የሚሄደዋል። እነሱ ሰዎች እንደዚህ አይነት ሰዎች ቢያንስ ከ50 እና ወይ ከ30 ሁለቱ ሶስቱ ይሄ ነገር ውስጥ አሉ። ያንን ነው ባለፈው ያ ነገር የነሱ እንባ እንደሚከፈልሽ የተናገርኩ። ይሄ እውነት ነው፣ አንቺም ታምኒበታለሽ። አሁን 30 እና 40 ሰዎች ፊት ለፊት የመጡት ናቸው። ያልመጡት ስንት ናቸው ብለሽ ትገምቻለሽ ሙኒት? 30 እና 40 ይሄ የመጀመሪያ የነሱ ንግግር ነው እንጂ በትክክሉ ያሉት 51 ልጆች ናቸው። 51 በአጠቃላይ እንደዛም ያልመጡ በአጠቃላይ ያልመጡ አይደሉም። ፕሮሰስ በሴት የጀመሩ ግን ከዚህ ውስጥ 17 ልጆ ገብተዋል። 17 ልጆች ገብተዋል። ስለዚህ 33 ልጆች ያ ብር መመለስ አለበት። ያ አላህ በዚህ ጊዜ ውስጥ እኔ መልሼ ሳልጨርስ ነገሮች ቢስተካከሉልኝ ማስገባ ከሆነ ማስገባት ያለብኛል። ግን ሁሉም ዘግይቶባቸዋል። ኢቭን ያደረኩትን አንድን ፕሮሰስ ልቀንስባቸው በማልችልበት ሁኔታ ነው የዘገዩት። ሙሉ በሙሉ መመለስ ያለብኝ ማለት ነው። እስካሁንም ደግሞ ወደ 15 16 የሚሆኑ ልጆች መልሻለሁ። ይሄ ጉዳይ ከተጀመረ የመመለሱ ጉዳይ ከተጀመረ በኋላ ወደ 16 ልጆች መልሻለሁ። አሁን ከደሞ ከጁን 1 በኋላ ማድረግ የምችለው ነገር ካለ መጀመሪያ ምክንያቱም አዲስ ነገር ይመጣል ስለ ቪዛ የሚባል ስላለ ምናልባት ያ ነገር ካገዘኝ ምንም አላደርግም። መምጣት ፈቃደኛ የሆኑትን አመጣለሁ። አይ ሌላ ፕሮሰስ ጀምረናል ወይም ደግሞ አንፈልግም የሚሉትን ደግሞ እመልሳለሁ። ለዚህ ደግሞ ከልቤ ይቅርታ እየጠየቅኩ ወድጄ ያላረኩት ነገር እንደሆነ እያስረዳውኝ እመልሳለሁ። ማለት የቤትንም ሰራተኛ በህጋዊ ነው የምታመጪው አይደል? ስንት ሰዓት ነው የሚሰሩት አንቺ ቤት ያሉ ሰራተኞች? ሰዓት ገደብ የለውም። ከዚህ ሰዓት እስከዚህ ሰዓት አንባባልም። ስራ እስኪያልቅ ድረስ እንሰራለን። ግን ሲጀመር እኔ ለእያንዳንዱ ሰራተኛ ለእያንዳንዱ ስራ አንድ ሰራተኛ ነው ያለኝ። እንዳልኩሽ ቅድም ሞግዚቶቼን መንግስት ሰፖርት ስለሚያደርገኝ ኦኬ። ከዛ በተረፈ ልብስ ማጠብና ምግብ መስራት አንዲት ልጅ ብቻ ትሰራለች። ቤቴ እንዳቅሜ ትልቅ ነው። የምታጸዳ አንዲት ልጅ ብቻ፣ ጽዳት ብቻ ነው የሚመለከታት። በተረፈ 3 ልጆች ከ3 ልጆቼ ጋር ነው የሚሆኑት። ይተጋገዛሉ፣ ምንድነው ይተባበራሉ። በስራ በጊዜ ከጨረሱ አሁን ኦልሬዲ ልጆቼ ተኝተዋል፣ አንዳቸውም የሉ። ስራ በጊዜ ከጨረሱ በራሳቸው ይተኛሉ። ካልጨረሱ ጨርሰው ተጋግዘው ይተኛሉ። ግን እንደ ሰራተኛና ማህበራዊ ህግ አንድ ሰው ሰራተኛ ሆኖ ከሀገር ሲወጣ 8 ሰዓት ብቻ ነው ኮንትራቱ። በህጋዊ መንገድ የእውነት እየሰራችሁ ከሆነ
ለምን ያመብታቸው አይጠበቅም? ወይስ ለምን ኦቨርታይማቸው አይሰጣቸው? ማለት ስለ ህግ ታወራ ነው። በህጋዊ መንገድ ነው ከተባለ ህጋዊ ከተባለ 8 ሰዓት ነው። እኔ ሰራተኛና ማህበራዊ ቢሮ አናገሩኝ። ከፈለግሽም ሰው እንዳደርግና መተው ከቢሮ ሰው ወክለው ካንቺ ጋር ማለት በስነ ስርዓት መንገድ ቀጠሮ ይዘው እንትሊሉ ግን እስከዛው አንዳንድ ነገር አንበቢ ተብዬ ተልኮልኝ ይሄን የሰራተኞች መብትና ግዴታዎችን ተልኮልኛል። አንድ ሰራተኛ 8 ሰዓት ብቻ ነው። ከ8 ሰዓት በላይ ኦቨርታይም ሊሰጣት ይገባል በአረብ ሀገር እና በህጋዊ ከሆነ ሆይ ይሄ መብታቸውና ህጋቸው አልተጠበቀም ወይም ደግሞ ለምን ኦቨርታይም አልታሰበለም? እዚህ እኛ ጋር እስካሁን እንደዚህ አይነት ነገር የለም። ነገር ግን አሁን እኔ ስለራሴ ፐርሰናሊ ነው ማወራልሽ። ከሰራተኞች መሀል አንዷ ተነስታ ሙኒት እኔ ከ8 ሰዓት በላይ መስራት አልፈልግም ብትለኝ እማልችለው ነገር ስለሆነ ቻው ብዬ ሸኛታለሁ። አለቀ። አስገድጃ አላሰራም። ያ በህጋዊ ነው የምሰራው ስላልሽ ነው ኮሙኒቲ ኖ ይሄ እኮ አላስገድዳትም። እሷ ማለት ህጉ ኦሬዲ ካለ ለምን ታስገድጃታለሽ? እኮ በቃ ህጉ ላይ እኛ ጋር የለም። እዚህ እኛ ጋር ለምሳሌ አሁን 8 ሰዓት ብቻ አሰሩ እንዳታሰሩ ኦቨርታይም ክፈሉ የሚለን ነገር የለም። እዛው ከዱባይ ሰው ካገኘሽ በስምምነት ነው። ከኢትዮጵያ ካመጣሽ ግን ሰራተኛና ማህበራዊ ለሰራተኞች ያወጣውን ህግ ላይ ተመስርታችሁ ነው የምታመጡት። ራይት ሙኒት? በትክክል። እኔ ግን አሁን ስለራሴ ነው አይደል እየጠየቅሽኝ ያለሽው? ያሉ ልጆች በሙሉ ከዚሁ የመጡ ናቸው። አንዲት ልጅ ናት ያለችኝ ሳዳ፣ ከኢትዮጵያ የመጣች ልጅ አለች። እሷም ደግሞ ከሴቷ ልጄ ጋር መንቀሳቀስ ነው የምትሰራው። ምንም አይነት ነገር የላትም። ኢንኬዝ የሆነ ነገር እንዳይፈጠር ብቻ አብሯት መሆን ነው። አሁን እሷ ተነስታ ኖ ማሚ እንደዚህ መስራት አልችልም 8 ሰዓት ብቻ አድርጊልኝ ብትለኝ እኔ ልጄ ከእንቅልፏ ከተነሳችበት ሰዓት ጀምሮ ትምህርት ቤት ስትሄድ ይተኛሉ። ሁሉም ቤት ውስጥ ያሉት ከኪችን ከምትሰራዋ ልጅ በቀር ልጆቼ ትምህርት ቤት ሲሄዱ ይተኛሉ፣ 3ቱ ማለት ነው። ልጆቼ ከትምህርት ቤት ሲመለሱ የጽዳት የነበረችዋ ልጅ ለመተኛት ትገባለች። የምግብ የምትሰራዋ ደግሞ ምሳ አብልታ ጨርሳ አርፋ ትወጣለች። ኤግዛክትሊ ሰዓት እንደዚህ እንደ አረብ ሀገር ነው አይኖ አረብ ሀገር እንደ ኢትዮጵያ ነው። በመግባባት ነው የምትሄደው ቤት ውስጥ አይኖ። ይሄንን ግን በህጋዊ ነው ይሄ 100% የጸዳ ስራ ነው ስላልሽ ስለ ህግ ካወራ ማንኛውም ሰራተኛ ከኢትዮጵያ ስትወጣ በሰራተኝነት መልክ ከወጣች በሰራተኛና ማህበር እንጋ ካለፈች 8 ሰዓት ብቻ ነው። ኦኬ እሱ ሞስትሊ የሚከበርበት ቦታ የት አለ መሰለሽ? እኔ ኮንትራት አሁን ልጆቹን ላመጣበት አስቤ የነበረው ካንቺ ይቀበሉሽና የሰዓት ስራ ነው የሚያሰሯቸው። የወር ደሞዝ ይኖራቸዋል፣ ግን እነሱ የሰዓት ስራ ነው የሚኖራቸው። እነሱ አካባቢ ይሄ ነገር ሊከበር ይችላል። እስካሁንም የጠየቀ ሰው አጋጥሞኝ አያውቅም። በዚህ በኖርማል በተድቢር ስንሰራ የጠየቀ ሰው አጋጥሞኝ አያውቅም። ግን አንዱ ተነስቶ ለምሳሌ አንዷ ተነስታ 8 ሰዓት ካልሆነ አልሰራም ብትል ያው ቁጭ ብላ ትቀራለች፣ ማንም ሳይወስዳት ሀቅ ለመነጋገር። ምክንያቱም በዚህ ፍቃደኛ የሚሆን አረብም አይኖርም። እኔም በበኩሌ እንዳልኩሽ ይሄ ነው ሰበቤ። የምችለውን ሰዓት እረፍት እሰጣለሁ። ሰው ኖር አልኖረ ተግባር የተቀመጠው ዝም ብሎ ነው ማለት ነው እንጂ ግን ይፈረማል ኮንትራቱ ላይ ያው የሚኖረው የሚለው ነገር አስታራቂ ይሆናል እንጂ ነገሩን ያስማማዋል እንጂ ልንገርሽ፣ አንዷ ልጅ ተነስታ አሁን እኔ ፈርም የመጣሁት 8 ሰዓት ነው ከ8 ሰዓት በላይ አልሰራም ማንም ማዳም ቤት ብትል ቢሮ ውስጥ ቁጭ ብላ ትቀራለች። ሀቅ ለመናገር እኔ እንደ አረብ ሀገር እንደኖርኩት ይገባኛል። ለምን በስምምነት ዝም ብለ ነው እንትን የምትለው እንጂ ኮንትራቱ ላይና እንደ ሰራተኛና ማህበራዊ አንድ ሴት ወይ አንድ ወንድ ከኢትዮጵያ በዚህ መንገድ ሲያልፍ 8 ሰዓት ነው የሚሰራው ወረቀቱ ላይ ኮንትራቱ ላይ። ሰራተኛና ማህበራዊ ላይ ግቡና አንብቡ ጋይስ። ሙኒት አንቺ ከዛው ነው አግኝተሽ ሰዎችን ለስራ የምታበቂው ወይስ ከኢትዮጵያ ነው የምታመጪው? አሁን ቀደም እንደተናገርሽ 50 ሰዎች የተወሰኑ እዛ ነው ያሉት፣ የተወሰኖቹ ከኢትዮጵያ አሉ። አይኛ በሌላ ሰው ጀምረናል ካሉ ያው በብራቸውን እመልሳለሁ ነው ያልሽ። ዛት ሚንስ በሰራተኛና ማህበራዊ ነው የሚያልፉት ማለት ነው። በዛ ነው የሚያልፉት። አሁን ግን ኮምፕሊትሊ አቁም ያለው ከኢትዮጵያ
እዚሁ ካንስሌሽን ያላቸው ልጆች ወደኔ የሚመጡትን እነሱን ነው ስራ ማስገባው። ወይም ግን ከኢትዮጵያ ሙኒታች ከኢትዮጵያ አንድ ሰው ዱባይ ላይ ደላላ ከሆነ አብሮ የሚሰራ ቢሮ ወይ ኤጀንሲ አለው ኢትዮጵያ ላይ። ያንቺ ኤጀንሲ ማለት ነው? ስሙን ለመናገር ፈቃደኛ አይደለም። ከአንድ ኤጀንሲ ጋር አይደለም ከሁለት ሶስት ጋር ሰራለሁ። በውስጥ ከፈለግሽ ልልክልሽ እችላለሁ። ማለት ህጋዊ ናቸው አይደል እንዴ? ምን ችግር አለ? በዛው ማስታወቂያ ሰራላቸው። ፈቃደኛ ላይ ሆኑ ይችላሉ። የኔን ፈቃድ በመስጠት ነው ኤጀንሲው ኦልሬዲ እኮ የስራ አሁን ሰዓት የሚስጥር ኤጀንሲ የለም። ሄሎ አንድ ነገር ልንገርሽ፣ ያ በቪዚት ቪዛ ገብተው እዚህ እንዳልኩሽ አሁን ያለው ትርምስ ውስጥ ችግር ውስጥ ይገባሉ እንጂ በአሁን ሰዓት ማንም ያለ ኤጀንሲ አይወጣም። እና የስራሽንም ሆነ የራስሽን ህጋዊ የኛል ድርጅት ከሆናችሁ አቦታውን አንዳንድ ሰው እኮ ተይ የሚለኝ እኮ ይላል። ለምን የጸዳ ስራ ነው ከተባለ እኔ ላይ እንኳን አይደለም የምትመልሰው ሙኒት። እንደዚህ አይነት ጥያቄ ላላቸው እንዲሰሙ ብቻ ነው ዛሴት። እንደገና ደግሞ ማንም ያስገድዳት ሰው የለም። ከዚህ አርስት ብንወጣ ደስ ይለኛል። ቅር ያለው ያለሽ አንቺ ማወቅ የምትፈልጊው ጀስት ግን እኔ ግን እንደዚህ አይደለውም ስላልሽ ለምን እንደዚህ እንደማስብ ወይም እንደምናስብ ከመሬት ተነስተን የጥላቻ ምናምን ነገር እንዳልሆነ እንዲገባሽ ብቻ ነው ጥያቄ አነሳሁት። እሺ ምንም ችግር የለም። እንግዲህ ደላላነት እንደዚህ አይደለ እንዴ ስልሽ ኖ ስትይ በሌላ መንገድ እና በትክክለኛው መንገድ ልናየው እንደምንችል ለዛ ነው የኔ ያነሳውልሽ። አለበለዚያ ዝም ካልኩኝ ጀስት አንቺን አታክ ለማድረግ ነው የሚሆነው። ገብቶሻል? ሰዎችን መረዳት አለባቸው እንጂ ይሄ ፖይንት አይደለም። አንቺ ዝግጁ ከሆንሽ ባለሙያ አንቺ ሙያ ውስጥ ያለሽው ሙያ ውስጥ ያለ ሰው ከሰራተኛና ማህበራዊ እግዚአብሔርን ሰው አመጣልሻል። ቅጠሪያት እንትን በይ አንድ ሰው ይልኩልናል። ሲጀምር እነሱ አንድ ቀን መተው ማብራሪያ ለሰጡ ሰው ማዳን ስለሆነ የፊልድ ይከፈላቸዋል። ባይዘው ኦኬ ነገሮቼ በተስተካከሉ ሰዓት ካለውበት ሁኔታ በወጣው ሰዓት ለኔም ትምህርት ስለሚሆነኝ ደስ ይለኛል። ምንም ችግር የለም። በመነጋገር በጣም አምናለሁ። እኔም ልማር እችላለሁ። እነሱ ከሚጠይቁኝም ጥያቄ ከሚናገሩትም ነገር ልማር ስለምችል ምንም ችግር የለም። ግን አሁን ያለውበት ሁኔታ ከማንም ጋር ለመነጋገር አቅሙ የለኝም። ተጠያቂ ለምንድን ነው አቅሙን ያጣሽው? ማለት የሰሞኑ ሁኔታ ነው አቅምሽን? ኖ እኔ የልጆቹን ጉዳይ ነው የምልሽ። ይሄ ትርምስ እኔን አቅም ሊያሳጣኝም በፍጹም ሊያሳጣኝ አይችልም። እምልሽ የልጆቹ ሁኔታ ጉድለቴ ነው። ብጠየቅበት የምመልሰው ነገር ስለሌለኝ ጉዳይን ከጨረስኩ በኋላ ግን እነሱን ፕሮሰሳቸውን በመጨረስም ሆነ ወይም በምንም ነገር በጨረስኩ ሰዓት ያኔ አፌን ሞልቼ የምናገረው ነገር ስለሚኖረኝ መጠየቅም ስለምችል ለጥያቄያቸውን መልስ ስለማዘጋጅ በዚህ መንገድ ሬዲ በሆንኩ ሰዓት አሳውቅሻለሁ። ለሁላችንም ትምህርት ይሆናል ጥያቄና መልሱ። ትናንትና ከጆከር ቪዲዮ ላይ ሰራተኛሽ ፎቶ አንስታሽ እና ከሷ ጋር ስትከራከሪ የሆነ ኦዲዮ ሲያሰማ ነበር። ክርክሩ ላይ እኔ እንደ ማስረጃ የሆነ ነገር አላየሁም። ጀስት ድምጽሽን ብቻ ነው እና እዛ ላይ የምትናገራለሽ። ደግሜ ላሰማሽ በደንብ ለማስረዳት። አንዳንድ ጊዜ የሰው ድምጽ ስላሰማ ብቻ መረጃ የሚመስላቸው ሰዎች አለ። እንዴ ግን መረጃ አልመሰለኝም። ግን አንቺ የምታስረጂው ነገር ካለ አንድ ጊዜ ይቅርታ። ችግር የለም። በደንብ አዳምጪ ሄለን፣ በደንብ ከመጀመሪያ ጀምሬ የምለው አንቺ የሚያስፈራራ ስራ ፈት የለም። አንቺ ጋር የተደራደርጉበት ቀን የተረገመ ይሁን። አንቺ ጋር ቁጭ ብዬ ያወራሁበት ቀን የተረገመ ይሁን። ግን ደስ የሚለው ለራስሽ ነው ምስክር ያዘጋጀሽው። እላይሽ ላይ ነው ምስክር ያዘጋጀሽው አንቺ ሰው ላይ አይደለም። ለዛ አላዝንበትም እነዛን ቀኖች። ኦኬ ሰማሽኝ ያልኩትን ሀቢብቲ አንቺን የሚያስፈራራ የለም። እኔ ከአንቺ ጋር የተደራደርኩበት ቀን የተረገመ ይሁን። አንቺ በተናገርሽው ንግግር በራስሽ ላይ ነው ምስክር የሆንሽው። ይሄንን ነው ያልኩት። ምንድነው ያለችኝ ልጅቱ? ምንድነው ታሪኩ ሲጀመር ብር ልጅቷን ለመቀበል ነው። የሰው ብር፣ የተበዳይ ብር እንዳልኩሽ ኢንፎርሜሽን በምንሰጥበት ሰዓት ልጆች ይገቡና ይጠይቁ ይነግሩናል። በእንደዚህ አይነት ኬዝ ብር ወስደዋል ሰጣሉኝ፣ በእንደዚህ አይነት ኬዝ እንዲተፈጠረ ለሚሉ ልጆች ሙሉ መረጃ ሲኖራቸው
ፖሊስ ጋር መሄድ የማይችሉ ወይም ደግሞ መረጃቸው ደካማ የሆነ የድምፅ መረጃ ብቻ ሲሆን ለምሳሌ ተቀባይነት የለውም። ብር ስትሰጪ ምንድነው ሪሲት ያስፈልጋል ወይ ባንክ አካውንት ውስጥ እንዲህ አይነት ነገር አለ። እነዛን ሰዎች ለምሳሌ ደውለን እናናግራለን። ይሄ አገር ምድር የሚያውቀው ነው። ደውዬ ሳናግራት አምናልኝ ክሱ ቀርቶ ተደራድረን በቃ አለቀ በዚህ ቀን ሰጣታለሁ አለች። የተባለው ቀን አልፎ ሜሴጅ ላኩላት። መጀመሪያ ስጫታለሽ ስጫት አለበለዚያ እንዳይቆጭሽ ምናምን ያልኩትን አታስፈራሪኝ አለችኝ። አታስፈራሪኝ ስል ሀቢብቲ አንቺንም ለማስፈራሪያ ጊዜ ያለው የለም። አንቺ ጋር የተደራደርኩበት ቀን የተረገመ ይሁን። ምክንያቱም ልጅቷ መክሰስ የምትችል ልጅ ናት። በፍቅር ይፈታ ብለን ስለተተወ ማለት ነው። እዛ እሱ ቆርጦታል፣ ጨርሶ አላሰማውም። ትሰጫለሽ ብሩን ትሰጫለሽ፣ አትሰጪም በህግ ይካሄዳል ብያታለሁ። እሱ ግን ለልጅቷ እንኳን አላዘነላትም። ይሄን ድምፅ አውጥቶ ሲያሰማ እኔ ሙሉ የመጠየቅ መብት አለኝ። አሁን ሙሉ ልጅቷ የፈለገ ነገር ሰራተኛ ናት ወይስ ከግሩፓችሁ አካል አንዷ? ላላላ አይደለችም። ቪዛ ለማሰራት ጀምራ ነው ሰው ጋር ኖ አዎ ቪዛ ለማሰራት ጀምራ ነው። ሌላኛዋ ደግሞ ይሄ ረጅም ታሪክ ነው። ብቻ የገንዘብ ኬዝ ነው። በቪዛ የተጀመረ በመደፈር በምናምን ታሪክ አለው። ግን አሁን ዋናው ፖይንት እኔ የገባውበት ምንድነው ብሯን መልሽላት እመልሳለሁ ብላ ቃል ገብታ ቀጠሮ ሰጥታ ከዛ በኋላ ካመጣሽ አምጪ ስንደውል ስለማታነሳ ላኩላት። ካመጣሽ አምጪ ካላመጣሽ ደግሞ በምንሄደው እንሄዳለን ያልኳትን ያን ይዛ አታስፈራሪኝ ስትለኝ ሀቢብቲ አንቺን ለማስፈራራት ጊዜ የለኝም ብዬ የተናገርኳትን እሱን ይዞ ነው የወጣው። እሱ ፎቶ ብሏል። ሴም ታይም ፎቶ ምንም ነገር አላሳየኝም። ፎቶ አላሳየም። ምንድነው እኔ ነኝ የጠየኩት። ምን አለ 89,000 ድርሃም የተቀበልሽበት ሪሲት አለኝ ማህደር ጥበቡ ሲል ስሜን እኔ አውቃለሁ። እኔ ነኝ ከማንም በፊት ስለ ስሜ የተናገርኩት። ግን 89,000 የሚለውን እኔ ቢጣቃው ለጥፍ የለ እንደ ውሸታም ቢዩ ከዚህ አይቶ ነው እኔ የለጠፍኩትን አይቶ ይሆናል። እኔም በተደጋጋሚ ስለምናገር ስለ ስሜ ምንም ችግር የለውም። ግን ምን አልኩት አውጣ። እኔ ፍቃደኛ ነኝ። አንድ ሰው በፍቃዱ ምንም አይነት እሱን የሚጠቅስ ነገር ፎቶም ሆነ ኢንፎርሜሽንን ብታወጪ ችግር የለውም። እኔ ፍቃደኛ ነኝ አልቀየምምም። አውጣ አልኩት። አስወረደኝ። እሱ 89 ነው 89,000 ነው ያለው። ማሳየት ይችል ነበር። ጌት የሆናችሁት በአሁን ታይም አንቺ በተለይ ለፍየል ለጆከር ልበልሽ፣ ያው እኔ የምጠራው ፍየል ብዬ ለምን ታርጌት ሆናችሁ በአሁን ታይም? አንቺ ተናግረሽ ጨርሰሽው የለ ያ ማለት ግልጽና ግልብ ነው። አሳልፈው መስጠት ከተባለ እሱም የሚተላለፍ ከሆነ ትልቅ ሰላይ ብሎ ካሰሉ ባንቺ ጭንቅላት አንድ ጥያቄ ልጠይቅሽ። እኔ ምናልባት የኛ መቼ የሚያረብ ሀገር ሴቶች ሁሉ ጊዜ የሚሰጠን የጭንቅላት ልክ አለ። ከጭንቅላታችን ልክ አንጻር ሊሆን ስለሚችል እኔ አንድ ጥያቄ ልጠይቅሽ። እኛ ከልባችንም ይሁን ከልባችንም አይሆን ለተፈጠረው ነገር ተበዳዮች ሆነን ሳለን እኔም ሳሪም መሲም ይቅርታ አደረግን፣ ታሜንም ጨምረሽ። በዚህ ሰዓት ላይ በይቅርታው ሰዓት ላይ ታሜን እግሩ ላይ ወድቀን ነው። የልጆቼን ስም ጠርቼ ለምኜ ነው። መሲን አባብለን ነው። ሳሪ ትደነግጣለች መለስ ስለምትል በሁለት ሶስት ንግግር ተስማምተን ሌሎችም ልጆች እነ ፎዚም እነ ሰኒጁም አሉ በይቅርታ ተዘጋ ይሄ ነገር። በዛው አጋጣሚ ግን ስለ አቶ ወርቁ አይተነህ መጠየቋን አላቆመችም። ያችኛዋ ጠይቃለች። ስትጠይቅ መረጃ ያቅርብ አላደረኩም ተባለ። ምን ማድረግ እንችል ነበር? ምንም። ወይ ከአንቺ መረጃውን ወስደው ሲያቀርቡ ወይ ደግሞ የሆነ ነገር ሲሉ ከኛ በላይ መጠየቅ የሚገባው አካል አለ። ከጅምሩ ጀምሮ ሰፖርት የተደረጉ አሉ። እነሱ ከኛ በላይ የመጠየቅ ግዴታም አለባቸው፣ መጠየቅ ይችላሉ። ይሄ ሆነና ተዘጋ፣ ወደኛ ዞረ። እንዴት ይስማማሉ? እንዲህ ተባለ፣ መረገጥ ተጀመረ። ምን ተባለ አይደለ? በማግስቱ ወጣና ይቅርታ አድርገንላታል አለ። ምን የተለየ ነገር አድርጎ ነው? አሁን እኛ ካደረግነው እኛ ይቅርታ አደረግን፣ እሱም ይቅርታ አደረገ። ምንድነው የተለየ ነገር የተደረገው? የኔ እህት እስኪ እኔ ያልገባኝ ነገር አለ።
አንቺ እነሱ በራሳቸው መንገድ ኢንቨስቲጌት አድርገው ጨርሰው ይሄ ነገር ተፈጸመ። ግን እኔ ያልገባኝ ነገር አለ ያላወቅኩት፣ ወይኛ እንደሚባለው የሆነ ነገር ጎሎን ነው አሁን አይደለም በስነ ስርዓት አሁን ትላንትና ወዲያ ትኬት የቆረጠችለት ያቺ ቡቺ ናት 3500 ድራም ከማተልኮ የሚለውን እንትና ብዬ አልነግራችሁም ይገባችኋል። እሺ ማን እንደላከው ሁሉ ያውቃል፣ ማን እንደሸኘ ሁሉ ያውቃል። ይሄን ወረቀት ይሄን ትኬት ሁላ በዛ ፍጥነት ለዛውም በኦንላይን ላይ በፍጥነት ስለማይገኝ በቦታው መክተብ ሄዳ 3500 ድራም የቆረጠችለት እንትና ናት ቡቺ ናት። ብሩ ከየት መጣ ራሳችሁ ድረሱበት። እኔ ፖይንቴና ቶፒኬ ያሰው ስላልነበረ ማለት ነው። ሄልቾ ከይቅርታ ጋር አንድ ነገር ልንገርሽ፣ ይሄ ኢንሳይደርሽ ተሳስቷል። እሺ ምኑ ነው የተሳሳተ? አንቺ በሰዓቱ ታውቂዋለሽ፣ ግን ተሳስቷል። የሰጠሽ ኢንፎርሜሽን ስህተት ነው። ያ ሰዓቱ ማለት የሰጠሽ ኢንፎርሜሽን የተሳሳተ ነው። ከሀገር መውጣቱ ስሚ ከኒኮላስ ከሚባል ልጅ ጋር ለሚኖረው እሱ እኔ የማውቀው ሌላ ስም ነው። ያ ኒኮላስ ነው። የቲክቶክ ስሙ ማን እንደሆነ ታውቃለሽ? ልናገር ለዛ ልጅ ስንል ለሱ ቴላፊው እና ለምን መሰለሽ ወደ እኔ ስማቸውን ልጥራ እናንተ አትጠራሩ። እኔ ያቺኛውና እቺኛው እያልኩ ማውራት አላውቅበትም። ሳራ ፈታላዋ ቆረቆንዶ አሮጊት እሷ እንዳወራችና እንዳላወራች ሲጀመር ነገርን አጥንተው የሚደርሱበት ምንም አባታቸው ጭንቅላት የላቸው። እኔ መጀመሪያም ተናግሬያለሁ። እኔ ካልፈለኩ ይሄ ነገር አላቆምም፣ እስቲ እንደምታስቆሙኝ ያለው እኔ ነኝ የማስታርቃችሁም ብያለሁ። ማጣላችሁ ትዝ ካለሽ አንድ 15 ቀን ከዱባይ ዓለም ውስጥ ወጥተን ሌላ ቶፒክስ ነበር። እዚህ ሪከርድ ላይ ሰምተሽ ከሆነ ራሷ ከሷ ጋር ሳወራ ሰምተሽ ከሆነ ምንድነው ያልኳት? ምን እንደሚያመጡ ለማየት ነው ዝም ያልኩት ስላት ዝም በያቸው አለች። እሺ ዝም በያቸው። ኦዲዮዎቹን በአዲስ ላሰማሽ ይችላል። እኔ የምፈልጋቸውን ማሰማት ገብቶሻል? ሳቆ መቼ እንደምመለስ እኔ ያውቃለሁ። እሷ በዛው እንዲደፈን የፈለገችው ገብቷል። እኔ ጋር ምን እንዳለ መቼ እንደሚደፈን ምናምን ነው። ምንም ሳራ ጋር የኢንቨስት ገስት ምናምን ያደረጉት ነገር የለም። እሱ ከሀገር እስከሚወጣ ድረስ ግዴታ ሳራን መናገር የለበትም። እሺ እንደገና ደግሞ ቡቺ አድራሻውና ምኑን ስለምታውቅ መናገር የለም። ጸጥን ማለት ያለበት ያለው እናንተ ላይ ነው መደምደም ያለበት እንጂ አሳልፋ የሰጠችው ቡቺ ናት። ለምን ለሳራ የነገረችው ቡቺ ናት። መንጃ ፍቃድ እያወጣ እንደሆነ ይሄ የሚንሸራሸረው ፎቶ እንኳን የራሱ ነው ብላ የነገረቻት ለሳራ እውነት ለመናገር እሷ ናት። ሳራ እንደው ወይ ለተንኮል በእንደዚህ አይነት ስሜት አልነበረም። በነገራችን ላይ ስታወራ ኦዲዮ ላይ ስታወራ ራሷን እንኳን እያሰማች ያለችበት ላይ አቆመችው። ጆከር ሲል ራሷን እንኳን ቀርተዋለች። እየቀዳችኝ ነው እንኳን የምትቦተረፈው እሷ ራሷ ጓንኳል። ከዛ ውስጥ እኔ ሳወራ እሱን ፒክ አድርጋ ልታወጣ ነው ይገባኛል። ገብቶሻል ስትል እንደዚህ ነው እኔ ጋር አይመጣም ነው ያለችው። ምክንያቱም ኤምባሲዎች እዚህ ስለሚመጡ እንዴት አርጋ ስለ ስጋ ቤቱ ሲደውልላት ምን እንዲል መኪና ውስጥ አብሮ እየሄዱ ምናምን እያንዳንዱ መጥቼ ነው የነገርኳት። ገብቶሻል? ይሄንን ጠንቅቀው ያውቁታል። ጠንቅቀው ምን ይሉታል? እንደገና ደግሞ ይሄን ሁላ ነገር ያወራችሁ ራሷ ሆና አንቺን በዚህ ጉዳይ ላይ እስቲ ያሳልፈሽ ተጫለሽ ምናምን ማለት አሁን እሱ ተነስቶ ቡቺን ቢናገራት ቡቺን ሊናገሩ አንቺን ሲናገር የሱ ከብቶች የሱ በጠጦች አንቺን መናገር አለባቸው። ቅደም ተከተሉን የጠበቀ ወይም ደግሞ በሐቅ ላይ ተደገፈ አይደለም። አንቺን በዚህ ፍየሌ ላይ የሚናገሩሽ በፍየሌ ጉዳይ በጣም ተሳስተዋል። አንቺን የሚናገሩ ሰዎች ተጠያቂም ብትሆን አሳልፈው ስለመሰጠትም ከተባለ ቡቺ ናት። ግን እነሱ ከቨር የሚደራረጉት ምንድነው? ዲፕ የምታውቀው ቡቺ ናት እሱ። እንደገና ደግሞ ሁለቱም ጥቅም አስተሳስሯቸዋል። አንድ አይነት ሰው ነው በአሁን ታይም ሰፖርት የሚያደርጋቸው ባይዘው አንድ አይነት ሰው ነው ሰፖርት የሚያደርጋቸው።
ለዛ ጥቅሙ ያስተሳስራቸዋል። ሶስተኛ አካል ከሱ መልክ ተቀብሎ ሲመጣ ሰፖርት የሚያደርገው ሁለቱን ነው። ቤት ቢቀያይሩ ቤት ምን ቢሉ ሰፖርት የሚደረጉት የውጭ ፕሮሰስን ቢጀምር ይሄ ነው። ምን ሰርተው ነው ስትል ነቲንግ ምንም ነገር የለም። ለዛ እናንተን ነው መናገር ያለበት። የኔ እንደ ኢንፎርሜሽን ነው። አንቺ ደግሞ ባህሪሽ የሆነ እንደ ሀረር ሰው የሆነ ነገር አይተሽ መናገር አይተሽ ማለፍ አትችይም። ኤቲኤም ጋር ብር እያወጣ እንደሆነ ብላ ዱባይ መኖሩን ደመደምሽ። የምናውቀው ይሄ የተነገረን ሰውና ምናምንና ለኤምባሲን ያሳልፈ ሰጥቻለሁ ፎቶቹ ገብቶሻል። ይሄ ብቻ ነው። ሌላውን ዝም በማለት ውሸት ነው ውሸት አይደለም ብሎ ማደናገሩን ይፈልገው ነበር። ገብቶሻል። ለዛ ነው አንቺ ላይ ተጠመጠመው ምናምን እንጂ አሁን ከዱባይ ከወጣ በኋላ ዋና ፖይንት ሳራን ፎቶ ዘግዝቆ መስደብ ነው። እግዚአብሔር ፕራንክን ካበላሸውብህ ቀን ጠብቀት አድርገዋለህ። ኢንፎርሜሽኑ ልክ አይደለም ለማለት አሁን ትንሽ አዘግየው። ፕራንክን ቀድሜ ተናገርኳል። ሳራን ዘግዝቆ መስደብ ነው እቅዳቸው። ይሄ ነው እቅዳቸው። ለዛው ምንም ሳታረግ እሱ የተናገረችበት መንገድ ራሱ እንትናን ልጉዳ በሚል አልነበረም። ስለ ጆከር ስታወራ ነበር። እሷ የተናገረችው ነው የተናገረችው። ቦሬ እንጂ እሱን ልናገር ብላም አይደለም የደወለችው ሳራ ባይዘው የሆነው ግን ከዚህ ለምናገረው ነገር ሊሚት ቢሰጠኝም የምሄድባቸው የራሴ መንገዶች ይኖራሉ። ያላከበረኝን ሰው ላከብረው አልችልም። በይቅርታ ማልፎ ሰው አለመቻል መስሎ እንዲሰማው አልፈልግም። በጣም ብዙ መንገዶች አሉ። እኩል መብት ያለን ሰዎች ነን። ምናልባትም በልጆቼ እኔ ሞሪ መብት ሊኖረኝ ይችላል። በእርግጥ እዚህ ሀገር ህግ ለሁሉም ሰው አንድ ነው። ነገር ግን የሀገሪቱን ህግ መጠቀም እንችላለን ሁላችንም። እሱ የኔ በዳይ ብቻ አይደለም፣ የብዙዎች በዳይ ነው። አብሮት የሚኖረው ልጅ ትክክለኛ ስሙ አንቶኒዮ ነው። የኒክ ኔሞቹ ደግሞ ሞሳድና እንትና ሰበቡና ዋንዴ ሁለቱ የሱ ኒኮች ናቸው። እሺ ከጆከር ጋር የማይጠፋው እሱ የቲክቶክ ስሙ ነው። ትክክለኛ ግን አንቶኒዮ ዛስት የኔ በዳይ ብቻ አይደለም። እሱ በዘር ስም ተሸፍኖ በመሬት ላይ ወርዶ አንድ ነገር ያላደረገ አንድ የሚናገረው ነገር የሌለው ህዝብን ያጫረሰ ከዛም አልፎ ደግሞ ሴቶችን ያሸማቀቀ ያሳቀቀ ልጅ ነው። እኔ እዚህ ሚዲያ ላይ ባለፈውም ነግሬሻለሁ። ሎጋውት ብዬ ወጣው ነው አለቀ። ምንም ማንንም አልሰማም፣ ማንንም አጠገቢ አይደርስም። ነገር ግን የሚያድጉ እየተጣጣሩ ያሉ ልጆችን ህይወት ማበላሸት የሚፈልግ አሳዛኝ ሰው ነው። እኔ እንደሱ እሱ እኔን እናትሽ እንዲህ ትሆን ብሎኝ እኔ እፋታዋለሁ? በፍጹም አልፋታውም። እንደ ጥላ በየገባበት እገባለሁ። በእርግጠኛ ነው የምነግርሽ ሄለን። አልሐምዱሊላህ ያደጉ ስለማልስማማው ሳይሆን ምንም ሳደርሽበት ነው በእንደዚህ አይነት መንገድ እያለሽ ያለው። ምንም አይቻሉ ትንንሾችም አልሰጋም። እነሱ ያሳድጓቸዋል። ክፉ ነገር እንኳን ቢገጥመኝ ባሌም ደግሞ ሱዳኒ ሆነ ባንጋሊ ሆነ ሂንዲ ሆነ ምንም ይሁን ባሌ ወንድ ነው። ወንድ ልጆቹን የሚያሳድግ እኔን ሰትሮ የሚያኖር ባል አለኝ። ለልጆቼ ይበቃቸዋል። ምንም ቢደርስብኝ ግን እኔና እሷ አንላቀቅም። ቢወጣም ከዚህ በኋላ እኔ ጥላው ነኝ። ኤችአይቪ ያለባቸው እያለ ስንት ሴቶችን ሲያሳቅቅ እኔ አላውቀውም። እኔ የማውቀው ተሳዳቢ ነው። ያው ተሳዳቢ ዝም ብሎ መሳደብ የሚወድ ሰው ብዬ እንጂ የማስበው የሰራውን ስራዎች ሁሉ በዚህ 2-3 ቀን ውስጥ ነው እየተላከልኝ ያየሁት። እኛ አብረን ነው የምንስቅ የምናሞግሰው። ሰው ሲነካው ማንወድለት ልጅ ነው። እኔ ስለ ራሴ ስነግርሽ የማከብረው ሰው ነው። ችግሮችም ተፈጥሮ አናግሮኝ ያውቃል ምን ይላል። ነገር ግን በዚህ ደረጃ ሰውን እየቀበረ እንዳለ አላውቅም።
ማለት ለምኑ ነበር የምታከብሪው? ሙኒት በአንቺ ስላልመጣ ነው? አሁን ስለመጣ ነው ተገለጠልኝ? ስላልመጣ ብቻ ሳይሆን ስለማላቀው ትክክለኛ እሱነቱን አጋጥሞኝ አያውቅም። ትክክለኛ ስንት ልጆችን ስንት ነገር እንዳደረገ በዚቹ በምላሱ አላውቅም። በምድርማ በትክክል እንኳን አይራመድም። ጥላውን ይፈራዋል። ጠዋት የገባበት ቤት ማታ ተመልሶ አይገባም። ሰው ተከትሎ ደግሞ ያየኛል እያለ ከጭንቅላቱ ላይ ኮፍያ አይወልቅ። በዛ ማስክ ያደርጋል ምናምን ከማን እንደሚኖር አሁን ስር ሰዶ አሰድቦኝ ስንት ነገር አስብሎኝ እንደገና በራሱ ስም አውጥቶልኝ ጭራሽ ደግሞ ያረፈች እናቴን ሲነካ እዚህ ጋር ይቀጥል። አሁንም ይቀጥል። እኔም እንደ ጥላ እከተልሃለሁ። አንተ መያዝ የለብህም። አንተ መሞትም የለብህም። አንተ በሰቀቀን ነው መኖር ያለብህ። በሰቀቀን የሰው ልጅ ቤዚክ እኮ ሌላ ሰው ነው። ይህንስ አልተረዳሽ? ተረድቻለሁ። ቤዚኩ 7 እንጨት 7 ሜትር ያኛው ፕላን ያወጣል፣ ይሄኛው ይተገብራል። እኔ ደግሞ ከዛ በኋላ እናንተን ሲሰድብ ዘፈን ይጨፈራል። እኔ በዱባይ እንደሆነ በገባኝ መጠን መልስ እሰጣለሁ። ግን ሄለን እዚህ ጋር መጥቼ ሳናግርሽ ሄለን ብዬ ነው አይደለም ማናግርሽ። ያኔ ስነካሽ አይኔንም ማውጣት ትችያለሽ፣ ወይኔ አይንሽን አውጣለሁ። እንዲህ ስንገናኝ አይደለ? ግን ከእንትን ጀርባ ሆኖ ቤቱን ቀይሮ እንትን ስር ገብቶ የሚዘፍን የሚደንስ የሚያጓራ ሰው ምን ታደርጊዋለሽ? እንዳገሪቱ ሁሉ ለእያንዳንዱ እሱ ለሚዝትብሽና ለሚያደርገው ሰበብ ነች። 95% እርምጃ እኔ ምንም የለብኝም። ቡቺ ናት ልጄን ነው የምልሽ። አውቃለሁ። ሲጀምር ቡቺ አሳልፋ ሰጣ። እናንተ ስትሰደቡ እሷ የምትጨፍረው ምን ማለት ነው? ትላንትና ተናገረ 3 ወር ስጡኝ አለች እኮ 3 ወር ስጡኝ ጠርጌ ላጥረገርጋል። ውጭ ሀገር የምትወጣው ለመስራት ሳይሆን እናንተን ለመስደብ። ምንም ችግር የለም። እስኪ እናያለን። እያዋጋውሽ አይደለም፣ ፎከስ እንድታረጊ ተናግሬ ጨርሻለሁ። ምናልባት ስለማይደርስሽ ነው። እኔ ተናግሬ ጨርሻለሁ። ምንም ችግር የለም። ለሁሉም መንገድ አለ። ምንም ችግር የለም። እነሱ ያውሩ፣ እኛ እንሰራለን። እነሱ ችግራቸው የማያውቃቸውን ህዝብ እንዴት ነው ሰው ላይ አክት የሚያደርገው ፊልም የሚሰራው? እኔ መጀመሪያ እያንዳንዱን ኦዲዮዎች ያዢ። ለምን ስገቢ ቢሮሽ ነበርኩ፣ መኪና ስር ነበርኩ፣ ቤትሽ ነበርኩ። ይሄ ስጋት ነው። ማስፈራሪያ ለህይወትሽ ስጋት አለሽ፣ ልጆች አለሽ፣ ለልጆችሽ ያሰጋል። ተተርጉመው አልቋል። መያዝ ብቻ ሳይሆን ተተርጉመው ኢቭን አልቋል። ምንም ችግር የለም። የምሄድበትን መንገድ እኔ ያውቀዋለሁ። እስቲ ምን እንትን እንደሚል ታላችሁ። ሌባ እከካ የፈለገ ከደላላነት ውስጥ እንኳን ስህተት ብትሰራ ቢያንስ ሰርታ ነው የምትኖረው። የማንንም ጠርሙስ እያሸተተች አይደለም የምትኖረው። ለመስከር እኔ ሰረቅሽ ከተባልኩት ብር ከተባለ እንግዲህ ከተባለ ከሰረቅሽ ብር ትኬት ላጡ ትኬት ገዝቻለሁ። ለታመሙ ልጆች ሆስፒታል አሳክሜያለሁ። የተራበ አብልቻለሁ። የቲሞችን አልብሻለሁ። እኔ ይሄ ሲጀመር የልጆቼ ሰደቃ ነው ከልጆቼ ገንዘብ ላይ። ከዚህም ከተባለ ግን አትሊስት ሰርቄ መልካም ነገር አድርጌ እየከፈልኩኝ ነው። እሺ ሄለን፣ እሱ ድጎማ ተሰጥቶት ከዛ እየጠጣኝ አይደለም መጥቶ እዚህ ጋር የሚያቀረሽብን እንዴ? እዚህ ጋር መጥቶ የሚሳደበው ያንን ሁሉ የሚደረገውና ነገ ተውት ሰክሮ ስለነበር ነው የሚባለው በሰው ብር አይደለ እንዴ? ሰርቶ ነው እንዴ? የት ሰርቶ? አንድ ነገር ልንገርሽ፣ መኪና ላይ እንኳን እንደዚህ ሊወጣ ስሙን የለውም፣ ሰርቶ አያውቅም። ከሳውዲ አረቢያ በኋላ በማን እንደሚተዳደር እናውቃለን። በጣም የሚያዝ ነው። ኧረ ትልቅ ሰው የሚባለው በእንደዚህ አይነት ነገር ዘሮችን ለመሳደብ ብቻ ኢንቨስት ማድረጉ የእውነት በጣም ያሳዝናል። ግን ችግር የለው ችግር የለም። የሰዎችን ደረጃ የምንለካበት አሉ እንጂ ማረጋገጫ የለም። ያ አንቺን በዛው ስልከትሽ አልፈልግም። ይሄ የራሴ እንትን ነው። እሺ እኔ በእርግጠኛነት የምነግርሽ በጆሮዬ ከራሳቸው አፍ የሰማሁትን ነው የምነግርሽ እኮ። በስንት ስለት በስንት መቧጠጥ ነው እዛ ጋር የሚደርሱት። ድምጻቸው ነው የሚደርሰው። ምን ደግሞ ሰው ማንም ተራ ሰው እንኳን ሆነ ቁጥሩ እኔ ባይሆን የዱባይን ቁጥር አውቃለሁ። እንትና ፍርፋሪ ስትበይ ሶስተኛ አካል ሰው ነው የሚያገኛቸው። አይ ነው ማን እንደሚያገኛቸው። ይኸውልሽ የሆነ ነገር እየበላሽ
ድመት እዚህ ጋር ሚያው ቢል ቆንጥረሽ መስጠት አይቀርም ያለ ነው። ውሻም ቢጮህ ወርወር ታረጊለታለሽ፣ ድመትን ብትጮህ ትወረውሪያለሽ። የእንደዛ ርዝራዥ ስንተኛው ነጥቡ ነው የሚደርሳቸው። ግን አይተው ሰምተው ኬር ስለማያውቁ ውዝግብግባቸው ወጣ። ከማንም ቀድሞ የተሰጠው ብር እሱ ነው። ለምን ሄደሽ አንቺ አልተናገርሽም ብሎ ሲናገር ሰምቼዋለሁ። ሳሪን ለምሳሌ እሱ ለምን አልተናገረም? እንደተሰጠው እንዳትናገሪ ተብላን የተሰጣት ይችልች እሱ ስሟን የገነባችሁበት እሷ ለምን አልጠየቀችም? በዛ ላይ እንደገና ደግሞ አንቺ ስለ አንቺ እኔ ከተቆረቆርኩ ከአንቺ በኋላ ነው ጉዳዩን የማስፈጽመው እንደ ተቆርቋሪ ራይት ያ የወርቁን አይተነውን እንትን እኔ ችግር የለብኝም ምን የለብኝ የተባለ ነው መጥቼ ያወራሁት። እዛ ሴት አይደል እንደዚህ ያለኝ ብያለሁ። ከአራት ሰው ጥሪ አንዷ መጣች አስደረኩኝ ራይት ለነሱም ጥሪ አቅርቤያለሁ። አናረግም ካሉ ስፈልግ አወጣለሁ ስፈልግ አላወጣ መጥቶጅ የሚጠመዝዝና ይሄን ቴሌፎን በእጁ የሚነካ ሰው ያለ ሲጀመር እንደዚህ አይነት ትልቅ ሰው ስሙን መጠጥ ቤት ጠረጴዛ ላይ ሲጠሩት በሴቶች ጉዳይ መሃል ሲያወሩት በወርቅ በበርዝዴ ጭራሽ በማይመጥነው ነገር ሲጠሩት እንደው ለሞራላቸው የለም ምን ይደረግ መቼም የራሴ ሆናቸው ዘር ናቸው ተብለው ይመስለኛል ጸጥ ያላቸው እንጂ እሱ ራሱ ይሄ ነገር ይመቸዋል አይመቸውም። ከነማጋ የሚውል ሰውዬ እነንትና ሲጠሩት በጣም ይደብራል። በጣም ለነሱማ ስም መገንቢያ ነው እኮ ለሱ ነው እንጂ ውድቀት ለሱ ነው እንጂ ነውር። ለነሱማ ስማቸውን እየገነቡበት ነው። እንትናን አውቃለሁ ገብቶሻል። ለነሱማ ጥቅማቸው ነው አውቃለሁ ብቻ ከሩቅ እንኳን መሬት ላይ ወድቀው እንኳን ማን እንደሆኑ የማያውቃቸውን ሰዎች ግን ለሱ ውድቀቱ እኮ በእንደዚህ አይነት ረተይ እኔ የራሴ ቋንቋ አለኝ የማወራበት እዛው ልከትሽ አልፈልግም። ለማንኛውም ሄልቾ በጣም አመሰግንሻለሁ። ነገሮቼን ባስተካከልኩ ሰዓት ደግሞ ለጥያቄ ብትጋብዥኝ ሬዲ ነኝ። ግን እስቲል ካንቺ የምፈልገው ነገር አለ በውስጥም ነግሬሻለሁ። ለምን ነው ምን ጨርሰው ሙኒታችን ጥሪ የህዝብ ስለሆነ ህዝብ ማየት አለበት። ያን ነገር ተሳትፎ ማድረግ አለበት። ግን ከዛ በኋላ የእውነት ነው እርቃችሁ የእውነት ነው ሰላም ወርዷል? የትኛው ሰላም? ስንት አይነት ሰላም ነው ያለው ዱባይ? በድራም ሰላም አለ። ብዙ አይነት ሰላምታችሁ ለክብርሽ ስትይ የምታመጪው ሰላም አለ። አይጧ ምንድን ነበር ምጣዱ አይጧ ትለፍ ነው ምናምን የተባለ ሰላም አለ። ብዙ አይነት ሰላም አለ ይመራት ላይ። እኛ ለማንኛውም አንደኛውን ሰላም ተጠቅመነዋል ግን አልሰራም። ግን አብረ ማች ማታረክ ከሆነ ሰላምም ሳትባባል እኮ ተራርቀህ የራስን ላይፍ መኖር ይቻላል። ግን ስንረሳሳ ነው ስንረሳሳ እርሱን እንርሳሳ። ይቅርታ ማለት እኮ ነገሮችን ወደ ቦታ መመለስ ነበር። እኛም የምናውቀው ወደ ቦታውን ባትመልሽው የለም ብዙ ነገሮች ወደ ቦታቸው ሊመለሱ አይችሉም በምንም አይነት መንገድ። የሆነ ጠባሳ ሳይጥል የሚያልፍ ነገር የለም። ግን ቢሆንም እንዝጋው የሚባል ይቅርታ አለ። خلاص አለቀ በቃ ሆኗል የሚመጣ ነገር የለም ብለሽ የምታደርጊው ነገር አለ። ግን እንደዛ ስታደርጊ ደግሞ ፈሪ አቅም የሌለሽ ምንም የማታመጪ መስሎ የሚታያቸው ሰዎች እነሱ በስርዓቱ ማግኘት አለባቸው ማግኘት የሚገባቸው። ያ ተገናኝታችሁ ከዛ በኋላ ታውቃላችሁ እድራችሁ እንዴት ነው? እድሩ ማህበሩ እንዴት ሆኗል? ያለውት ኢማራት ነው። ዛሬ የሆነ የእርቅ ስነ ስርዓት እየተካሄደ ነው። ነገ ዘግባችኋል። ነገ ዘግባችኋል። የትና እንዴትና በምን ሁኔታ እንደሆነ እኔ ነገ ታነተንላችኋል። ያው ያለው ማን ክስ ኦልሬዲ ሊመሰርት ያ ክስ እንዳይመሰረት ሲሯሯጡ አይቻል። ከዛ ውጤቱን አያል አይ ቲንክ ሰሊና ክስ መሰረተች መሰለኝ። ያ እና ያንን ለማቆም አይ ቲንክ እየተሯሯጡ ነው ያሉት።
በዱባይ ላይ እነሱ ብቻ ክስ መመስረት የሚችሉ ነበር የመሰላቸው። የኔስ ጉዳይ ሄለን ያ ምን ይሻልሻል? 8 አንበሳ ይፈረድብሽ። አውዝ ብላ ምን ሸይጣን ረጅም 5 ላይ ከሱ ላይ አስተያየት ታረጊልኛለሽ ስል ትጨምሪያለሽ እንዴ? የከሰረ ሰራተኛ አታቂም እንዴ? የከሰረ ደላላ ነኝ በአሁን ሰዓት። አንዱ ሬስቶራንት እኮ ያንቺ ነው። የዛኔ ዲል እናደርጋለን። እስከዛ ይሄ ግልጽ ነው እኮ አንቺ ካላልሽ እሷ አንቺ ላይ መረጃ ካልያዘች በስተቀር ግን አንቺ ሄለንን ገላታለሁ አላልሽም? አስገድላታለሁ አላልኩኝ። እስቲ ማይ ወላሂ ለአዚም ወላሂ ልጆቼ እኔን ሳኝ አላልኩም። ከኔ አልፎ እኮ እኔ ለጃጉር ስነግረው ለጃጉር ስነግር እውነት ነው ልትገላት እኮ ቆይታለች ነው ያለቻት። እግዚአብሔር ጃጉርን ራሱ በምን የተነሳ ነው እኔ አንቺን ይሄ ደላልነቷ ስራ ነው እንጂ በግል በጓደኝነት ዝም ብላ ጅላንፎ በየቦታ ላይ የሄደች ራሷን የምትጋፍጥ ሰው ናት። ለጓደኝነት የምትሆን ሰው ናት አላልኩም? አዎ ግን እኔ አልሰሜም ግባ በሪው የተባልኩት ለዛ ነው። ልትገልሽ እያፈላለገች እንደሆነ አታውቂም እንዴ ነው የተባልኩት። ከዛን ጃጉር ሲጠይቃት ያ ቆይቷል እኮ የንቅድ ከያዘች ነው የተባለው። ጃጉር ራሱ እግዚአብሔር ለጃጉርም ነው የደገመችው። ግን መረጃ አለ ለዚህ ነገር ሄለን። መረጃ ሳይኖር ለምንድን ነው የምናወራው? ኦኬ ያ ስለዚህ እንግዲህ አስተያየት የሚያዋጣልሽ አካል እነ ታሜ ካሉ ለምን ያዋጡ እንዴ? ለዚህ ከጎንሽ ለምን አይሆኑም? አንቺ ብቻ ነሽ እንደየሄድሽ የምትጋፈጭላቸው። እኔ ላጣላሽ አይደለም ማለት እሱ ከኔ ብጠይቅ አያጎሉም። ግን አንቺ በራስሽ አስተያየት አድርገሽልኝ አሳውቂ። ያ ቃለው የአይንሽ ከለር ካማር በዚሁ ከሄደ እሺ። እኔ እኮ ስልሽ ያኔ ትዝ ይልሻል የሆነ ሰው አይኑ ከለር አላማረኝም እንደዚህ አልኩሽ። ራይት ገቦት አላህ አይኔ ያሳምሮ ፊት ለፊት ሽሻል አበባ እንኳን የማይደማት ሰው ያየሁት እቺን ነው። እንዳለ ቴሌፎንሽን ካርቶን አድርጎ ያስቀርብሽ። አቦ እንትን አድርጓት አስገቧት፣ እስቲ አስገቧት። የእውነት እንደዚሁ ነው ለካ ሀብታም መስለው ጋይስ የሚቀመጡት እነዚህ ሰዎች። እስቲ እንዴ እንት አስገባ። ሞዴሬተር ዛሬ ግን አክቲቭ አይደላችሁ? የእውነት እንዴ ፈጣሪ ጋይስ ሄለን እንትና ቀይ መስመራችን ነው ምናምን የምትሉ ሰዎች ለእናንተ ህይወታችሁ የሆነ ኧረ በስመ አብ አቦ ጋይስ እኛ ብዙ ነገር አልናገርም። እኔ የመናገር ችግር የለብኝም። ግን አንዳንዴ ደክሞ ያውቃል ለደደብ ለማስረዳት። አንተ ለራስህ ደድበህ ታውቃለህ። የእውነት እነሱ ውስጥ የሚበስሉ አንተ አረ ታውቃለህ። የእውነት ሺት ያ ጋይስ ለምንድን ነው መሲን እጅ አላወጣሽም? እስቲ